ሰላም ጤና ይስጥልኝ የአውራ ዜና ቤተሰቦች፣ ዛሬም በሩሲያ እና ዩክሬን ጦርነት ዙሪያ የተሰሙ አስደንጋጭ ዜናዎችን ይዘንላችሁ ቀርበናል። ትላንት ሌሊት የዩክሬን የረጅም ርቀት ድሮኖች በሩሲያ የሚገኘውን ትልቁን የነዳጅ ማጣሪያ ደብድበው አጋይተዋል። ይህ ጥቃት በሩሲያ ኢኮኖሚ ላይ ምን አይነት ኪሳራ ያመጣል? የፑቲን አጸፋዊ እርምጃስ ምን ሊሆን ይችላል? ዝርዝሩን አሁን እናቀርባለን። የጥቃቱ ዝርዝር ከእንደ ዓለም አቀፍ የዜና ምንጮች ዘገባ ከሆነ ጥቃቱ የተፈጸመው በቮልጎግራድ በሚገኘውና በሩሲያ ግዙፉ የነዳጅ ማጣሪያ ላይ ነው። የዩክሬን ድሮኖች የአየር መከላከያ ሰብረው በመግባት በማጣሪያው ላይ ከፍተኛ ፍንዳታና እሳት አስከትለዋል። እሳቱ በአካባቢው የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ለሰዓታት እንዲዘጋ አድርጓል። ዩክሬን ይህንን ጥቃት የፈጸመችው የሩሲያን የጦር ማሽን የገንዘብና የነዳጅ ምንጭ ለማድረግ እንደሆነ ገልጻለች። ጥቃቱ የተፈጸመው ሩሲያ በዩክሬን ካርኪቭ ግዛት ላይ በሰነዘረችው ጥቃት የአንድ ቤተሰብ አባላት መገደላቸው ከተሰማ ከጥቂት ሰዓታት በኋላ ነው። የሩሲያ አጸፋና ስጋት ከክሬምሊን በጥቃቱ ዙሪያ እስካሁን የሰጠው ይፋዊ መግለጫ ባይኖርም የሩሲያ የጦር አውሮፕላኖች በዩክሬን የተለያዩ ከተሞች ላይ የከበደ ድብደባ እየፈጸሙ ይገኛሉ። የጦርነት ተንታኞች እንደሚሉት ከሆነ ዩክሬን የሩሲያን የኢኮኖሚ ተቋማት ኢላማ ማድረጓ ጦርነቱን ወደ አዲስና አስፈሪ ምዕራፍ ሊያሸጋግረው ይችላል። የተከበራችሁ ተመልካቾቻችን፣ ይህ የድሮን ጥቃት የጦርነቱን አቅጣጫ ይቀይረው ይሆን? ሩሲያስ ምን አይነት ከባድ እርምጃ ትወስድ ይሆን? ሐሳባችሁን በኮሜንት አጋሩን። የአውራ ዜና ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃዎችን በየቀኑ ያግኙ። ስለተከታተላችሁን እናመሰግናለን።